ልክ እኔ ነው የመሰለ በነገር ሁሉ ወንድሞቹን ስለዚህ እንደዛ ከሆነ የአንተም ነፍስ ፍጡር እንደሆነ የእሱም ነፍስ ፍጡር ነው እያልከኝ ያለው? አዎ የተፈጠረ ነፍስን ነው የያዘው። ስለዚህ የተፈጠረ ነፍስ ፍጡር ነፍስ ቆይ እኔ ጋር አይሰራም። ተራ በተራ ነው። በጣም ትጠየቃለህ። ፍጡር ነው ካልከኝ በኋላማ በቃ ተበላ እኮ። ነፍሱን ፍጡር ነው ካልከኝ በኋላማ አለቀም። ምንም ችግር የለም። ትጠይቀኛለህ። ኧረ ምንም ችግር የለም። ትጠይቀኛለህ። ነፍስ ማለት ምን ማለት ነው ሲጀምር? ወዳጅ አንዴ ትጠይቀኛለህ። አንዴ ያዝ አድርገው። መጀመሪያ ጨርስ። የጌታችን ነፍስ ኬት መጣ? የተፈጠረ አይደለም ብለኛል። ዘንድ ኬት መጣ? ከአምላክ የተነሳ ህያው ይሆናል። ከውስጡ ከተገለጠው አምላክ የተነሳ ህያው ይሆናል። ነፍስ ኬት መጣ? ህያው ይሆናል። በውስጡ ከተገለጠው ከመለኮት የተነሳ ህያው ይሆናል። ኖ በውስጡ ካለው ከመለኮቱ የተነሳ ነው ህያው የሚሆነው ስጋው። እሺ ነፍሱስ? ስጋው ህያው ሲሆን የስጋ ህይወት አይደል ነፍስ? አንዴ የስጋ ህይወት ነፍሱ ነው አለ። ነፍስ አይደለች እንዴ? አሁን ነፍሱ ነው። እሺ የስጋ ተሳስቻለሁ ወይ? የስጋ ህይወቱ ተሳስቻለሁ ወይ? መጀመሪያ ሰማኝ አንዴ ሰማኝ። ቆይ መጀመሪያ አንድ ከኔ ማድረግ ተሳስቻለሁ ወይ? የስጋ ህይወቱ ነፍስ ነች ወይስ አይደለች? ተሳስተሃል አልተሳሳትክም የሚለውን የምናውቀው ቀጣይ እዛ ላይ እንስማማ። የስጋ ህይወት ነፍሱ ነች ወይስ አይደለች? ቀጣይ የምትጠየቀውን ስትመልስ ነው እሱን ማወቅ የምንችለው። ይሄ ዝም ብሎ ቃሉን ማለትማ በቃ ቃሉ እኮ ቀላል ነው፣ ግን እስቲ ስትጠየቅ ደግሞ የምትለውን እንስማ። የስጋ ህይወቱ ነፍስ ነው አልከኝ። ለጌታ ስጋ ህይወቱ ነፍስ ነው ወይስ መለኮት ነው? ለስጋው ነገርኩ እኮ የስጋ ህይወት ነፍስ ነች። ትስማማለች አትስማማም? እዛ ላይ እሺ ምንም ችግር የለብኝም። ቆይ አንዴ ያዘው። አንዴ ትስማማለች አትስማማም? ስለ ጌታችን ኢየሱስ ነው የምናወራው። አታደራጅም። ለጥያቄ ስለ ጌታችን ኢየሱስ ነው የምናወራው። እሱን ኖርማል ሰው በቃ የስጋ ህይወቱ ነፍስ ናት ምናምን ችግር የለም። ራሷ ነፍስ ደግሞ ከእግዚአብሔር የተነሳ እንደዛ አታልፈኝም። የስጋ ህይወቱ ነፍሱ ነች። የሰው በጣም እድሉን አልሰጠህም። ባይዘው እንትኑን እንድታጥፈው ጨርሰን ወደ ቤት ትመጣለህ። አታጃጅለኝ እባክህን ያዲ፣ ከይቅርታ ጋር ማለት ነው። በጣም እያዛከኝ ነው። ጉንጬን አታልፈው። ስለዛ ምንድነው ጠይቄ ሲጨርስ ከዛን አንተ ደግሞ ትጠይቀኛለህ። እየተጠየቅ እያለ የሆነ ችግር እንደሚገጥምህ ስታውቅ ይሄ እንደዚህ አይደለም እንዴ ብለህ ደግሞ ጥያቄ፣ ይሄን እኔ ጋር አይሰራም። አይቷል። የተወሰነ ችግር ውስጥ አታስገባኝም። ሲጀመር ማለት አንተ ራስን የምትጠይቅበትን ነገር እንዴት እንደሆነ ያየው ራስን በዛም ክባት አንተ ቤት እንደምትገባ ስለማወቅ ነው። ምንም ችግር ከሌለው ለጠይቃ ምንም ችግር ከሌለው ለጠይቃ አይተዋል። ይኸው አሁንም እኮ ተበኝ እኮ ነው። አጠይቀኝ ነው እያልክ ያለው። አንዴ ጥያቄ ልጨርሰው እባክህ። እሺ እኔ መጠየቅ ችግር የለብኝም፣ እጠየቃለሁ። ኦኬ እጠየቃለሁ። የመጨረሻ ጥያቄ ይሆናል ይሄ። ጠይቀኝ እንደዚህ አስር ጥያቄ ልጠይቅ። የዲቴክቲቭ ስራ ነው እንዴ? ወንጅ ያለው እንዴ? ወንጀለኛ ነኝ እንዴ? እንደ ዲቴክቲቭ አስር የምጠይቀኝ። ስለዚህ አንድ ጥያቄ ጠይቅ። ስለዛ በደቂቃ እናድርገው። በጣም አሪፍ ዲስከሽን እኮ ያዲ። አንተ ናችሁ እኮ ኮንቨርሴሽናችሁ የመጨረሻ ደስ የሚል ነው። ግን ያዲ ጀስት እንደ አኬ በጥበብ በመረጋጋት መልስለት። ምን አለ መሰለህ ያደረገ ያለው የዲቴክቲቭ ስራ ነው። ላይክ ከኔ ውስጥ የሆነ ኢንፎርሜሽን ለማውጣት ዲቴክቲቭ ስራ ነው። ሊትራሊ ዲቴክቲቭ ስራ አይ ነው ግን ትጠይቀዋለህ እንዴ አለ። ትጠይቀኛለህ እኮ አለ። ኖ አንተም እንደዛው እንደፈለክ ትጠይቀኛለህ እኮ አለ ያዲ። አሁንም እየሰማ አይደለም ያዲ። አይ እየሰማ አይደለም። በጣም ኦቨርላፕ ታደርጋለህ። እሱም እኮ ትጠይቀኛለህ አለ። ስለዚህ በጣም ደስ የሚል ሰብጀክት ነው። በተረጋጋ መንፈስ እያዳመጥክ መልስለት። 4 ደቂቃ ለጠይቀው። ኦልሬዲ ከ6 ሆነ። ከ10 ጨርሳለሁ። እሺ የ4 ደቂቃ ውስጥ ያሉት ጥያቄዎች ከከባባድ ናቸው። እሺ ቀጥል። ጠይቅ። ስንት ነው? ከ6 መጣ። የጌታ ስጋ ከባድ ነው። እሺ ኧረ ሰዓቴን ጨርሹ ያዲ። እሺ የጌታ ስጋ ህይወቱ ነፍሱ ነው ወይስ መለኮቱ? የጌታ ስጋው የጌታ ስጋ ህይወቱ ነፍሱ ነው እንጂ መለኮቱ አይደለም ነው። ማለት በዛ በስጋው ተገልጦ ይኖራል። ከአብ የተነሳ ህያው ይሆናል ሲል ምን ማለት ነው? በአንተ አስተምህሮ ማለት ነው። ህያው ይሆናል ነው። ከአብ የተነሳ ህያው ይሆናል። በቃ ከአብ የተነሳ ያ ሰው ይንቀሳቀሳል።
ስጋው ነው ሕያው የሚሆነው ከአብ የተነሳ የሚንቀሳቀሰው። ስጋው ብቻ አይደለም፣ እንዲሁ በአጠቃላይ ሰው የሚባለው የክርስቶስ ሰውነት ከአብ የተነሳ ነው ሕያው የሚሆነው። እሺ ያቺ ነፍስ ከዛች ከመለኮት የተለየች ናት ብለኛል እኮ። ነፍሴን ተቀበል፣ ነፍስ ሰጠ። ኢሳያስ 53 ላይ እንደዚህ ይላል። ደግሞ በጣም አሪፍ። ነፍሴን ተቀበል የሚለው ከሆነ ያቺ ነፍስ ከየት መጣች? ከየት መጣች ማለት ፍጡር እንደ ፍጡር እየጠየቀኝ ያለው ከየት መጣ? የተፈጠረ አይደለምማ ብለኸኛል። የተዘጋጀ ነው ነፍሱ። የተዘጋጀ በሚለው የተዘጋጀ ነው። የተፈጠረ ደግሞ አንድ አይነት አይደለም ነው። ክርክር ውስጥ አልገባም። የተዘጋጀው ከመንፈስ ቅዱስ ይላል። ነፍሱ የተዘጋጀ ነው። ነፍሱ የተዘጋጀ ነው የሚለው የቱ ጋር ነው ጥቅሱ? እሺ ማቴዎስ ወንጌል ምዕራፍ 1 ቁጥር ማቴዎስ ወንጌል ምዕራፍ 1 ቁጥር 18 ጀምሮ የኢየሱስ ክርስቶስም ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች አለ። እጮኛዋም ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛን ማርያምን ለመውሰድ አትፍራ አለ። የተጸነሰው ለዚህ ጋር ከመንፈስ ቅዱስ ከእርሷ የተጸነሰው ማርያም ከመንፈስ ቅዱስ ነው አለ። አዎ ትክክል። አሁን የሚለውን አጠቁርክበት። ቆይ ችግር የለም። ስለዚህ ከመንፈስ ቅዱስ ነው ማለት። እሺ ስለዚህ አሁን ነፍሱ የተዘጋጀች ናት የሚለው የቱ ጋር ነው? ከመንፈስ ቅዱስ ነፍሱ የተዘጋጀች ናት። ሲጀምር ነፍስ እኮ የስጋ ህይወት አይደል እንዴ እያልኩ ያለሁት። ስለዚህ ጽንሱ የተዘጋጀው ከመንፈስ ቅዱስ ነው። ስለዚህ ጽንሱ ከመንፈስ ቅዱስ ነው። ስለዛ እያልከኝ ያለው ስጋና ነፍስን አንድ ላይ አዋህደህ እየተናገርክ ከሆነ ለምሳሌ የእኛ ስጋ ሲዘጋጅ ከአፈር ተዘጋጀ ተብሏል አይደል? የመጀመሪያው አዳም። እሺ ይሄኛው አዳም ከምን ተዘጋጀ? ቃልም ስጋ ሆነ ከመንፈስ ቅዱስ የእግዚአብሔር ኃይል ከሰማይ ሰማያዊ ነው ይሏል። ከምድር ምድራዊ ነው እንደተባለው ከሰማይ ሰማያዊ ነው። ከምን ተዘጋጀ? ልክ እኛ ከአፈር እንደተዘጋጀው ከምድር አፈር እንዳበጀው ይሄኛው ስጋስ እኮ ከመንፈስ ቅዱስ። የመንፈስ ቅዱስማ ግብሩን ነው። ወንድ ስለማላቅ ይህ እንዴት ይሆናል የሚል ቃልን በተናገረች ጊዜ እመቤታችን የተመለሰላት ወንድ ባታቂ ችግር የለውም፣ መንፈስ ቅዱስ አንቺ እንድትጸንሺ ያደርግሻል ነው። በመንፈስ ቅዱስ ግብር እመቤታችን እንደዛ ነው ያለው ገብርኤል እንደዛ ነው ያላት። ሂድና ወንድ ስለማታውቂ ምንም ችግር የለውም ብሏታል። ወንድ ስለማላቅ ይህ እንዴት ይሆናል ስትለው መንፈስ ቅዱስ በአንቺ ላይ ይመጣል የሚል መልስ ነው የመለሰላት። ራይት እኔ ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ ነው ያለው። ኧረ እኮ እሷ ስለ እመቤታችን ንግግርም ይህንን አስቀመጥኩልህ ነው የምልህ። ወይስ አትቀበለውም? የማቴዎስን ብቻ ነው የምትቀበለው እንደ ኢቢዮናይት? ስለዛ የምትቀበለው ከሆነ ከእመቤታችን ጋር በነበራቸው ዲስኮርስ ላይ እመቤታችን ወንድ ስለማላቅ ይህ እንዴት ይሆናል ስትለው መንፈስ ቅዱስ ባንቺ ላይ ይመጣል። ስለዛ ወንድ ባይኖርም በመንፈስ ቅዱስ ግብር እመቤታችን ጸንሳ ተገኝታለች። ይሄ ነው ጉዳዩ። ሲጸነስ ያ ስጋ ከምን ተዘጋጀ? ልክ ከምድር አፈር ከመንፈስ ቅዱስ ማለት ከሰማይ ሰማይ የተባለ የስጋው ስሪት ከመንፈስ ቅዱስ ነው እያልከኝ ነው? አዎ ከመንፈስ ቅዱስ ነው የተዘጋጀው። ምን ማለት ነው ከመንፈስ ቅዱስ ማለት? እሱም እንግዲህ ሚራክል ነው። ምክንያቱም ህይወት የሚሰጥና የአንተን ስጋ በልጅ ህይወት አገኛለሁ ነው ጌታችን ኢየሱስ ክርስቶስ። ነገር ግን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ቃል የተዋህደው ስጋ ነው። አራት ደቂቃ አልፏል። አንድ ደቂቃ አልጨምር እንዲህ ስለምወድ ስለማከብር አንድ ደቂቃ አልጨምርክልኝ። ከ10 ነው ቀጥል። ከ10 ነው የሚጨርሰው። እናንተ ሀገር አንድ ደቂቃ ወደኋላ ይላል። እንደዚህ ይላል ኢሳያስ ምዕራፍ 42 ላይ ኢሳያስ ምዕራፍ 42 ቁጥር 1 ላይ እንደዚህ ይላል። ኢሳያስ ምዕራፍ 42 ቁጥር 1 ላይ እነሆ ደግፌ የያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ ይላል። በእርሱ ላይ መንፈሴን አደርጋለሁ፣ እርሱም ለአሕዛብ ፍርድን ያወጣል አለ። እዚህ ጋር እየተናገረ ያለው ማነው? ነፍሴ እያለ ያለው ማነው? እሺ ኢሳያስ 42 ላይ ቁጥር 1 ላይ እነሆ ደግፌ የያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አደርጋለሁ፣ እርሱም ለአሕዛብ ፍርድን ያወጣል አለ። እዚህ ጋር ነፍሴ እያለ ያለው ማነው? እሺ አብ። እሺ ነፍስ ትርጉሙ ምንድን ነው? የነፍስ ትርጉም ማለት በነፍስ ደረጃ ከሄደን ነፍስ ትርጉሟ ምንድን ነው? ነፍስ ስለምንድን ነው አሁን እየተወራ ያለው ነው ትልቁ ቁም ነገር። ነፍስ ስለኛ ስለ ሰው ሲወራ ነው ወይስ
ስለ አምላክ ቀጥታ ከዚህ ጋር ሲወራ ስለ አምላክ ሲወራ ነፍስ፣ መንፈስ፣ ስፒሪት ምናምን እየተባለ ይነገራል። ልክ መንፈሴ እንደማለትም ጭምር ነፍሴ ሲል እዚህ ጋር ነፍስ እውቀት፣ ስሜት፣ ፈቃድን አመላካች ነች ወይስ አይደለች? እሺ ነፍስ እውቀትን ኦፍኮርስ ያመላክታል። አዋቂት ነባቢት ናት ነፍስ። ኦፍኮርስ ይሄ ግልጽ ነው። በጣም ጥሩ። ስለዚህ ከቅድመ ዓለም ቃል የሚባለው እውቀት፣ ስሜት፣ ፈቃድ ነበረው? ቃል እውቀት፣ ስሜት፣ ፈቃድ ነበረው። በአካል ደረጃ እውቀት፣ ስሜት፣ ፈቃድ ነበረው ወይስ አልነበረው? እውቀት ስሜት ነው ያልከኝ? እውቀት፣ ስሜት፣ ፈቃድ። ስሜትን ስለዚህ እውቀትና ፈቃድ ነበረው። እኔም አልቀበለውም። ስለዚህ እውቀትና ፈቃድ ነበረው አለ። ኦፍኮርስ አለ። እግዚአብሔር ቃል አለ። ነፍስ ላይ አለ። እውቀትና ስሜት የምትሆኑ ነፍስ ላይ ነው። ነፍስ ያልኩ ምንድን ነው? እኔ አሁን ከአምላክ አንጻር አላልኩም። እሱን የሰው ነፍስ ሲሆን የእግዚአብሔር ከተባለ ግን ያልኩ ይሄ አሁን ነፍስ የወደደችው የሚለው ልክ እንደ ስፒሪት እንደ መንፈስ እንደዛ እየተባለ ይገለጻል። መንፈስ በስጋ የተገለጸው ማለት ነው። ቃል በስጋ የተገለጠው ማን ነው? ቃል ነው አይደለ? እሺ በስጋ የተገለጠው ቃል። ኢየሱስ ክርስቶስ አምላክም ሰውን ብለህ ታምናለህ አይደለ? ነው በሚገባ። ኢሳይያስ ምዕራፍ 53 ላይ ኢሳይያስ ምዕራፍ 53 ቁጥር 10 ላይ እግዚአብሔርን በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል አለ። እዚህ ጋር እየተነገረለት ያለው ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል ሲባል እዚህ ጋር የትኛውን ነፍስ ነው መስዋዕት ያደረገው? የአምላክነት ነፍስ ነው ወይስ የሰውነት ነፍስ ነው? የአምላክነት ነፍስ የሚባል ነገር አለ እንዴ? ምንድን ነው አሁን ኢሳይያስ 42 የሰው ነፍስ ነው እዚህ ጋር እየተወራ ያለው አይደለ? እዚህ ጋር ስለ ሰው ነፍስ ነው እየተወራ ያለው። የሰው ነፍስ አለው ብለህ ነው እንደምታምነው ጌታ? ቆያ አንተ እኮ ነው እያመንክ ያለው። ስለዚህ አንተ ነው እየጠየቅህ ያለው። እሺ ስለዚህ አሁን እዚህ ጋር ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩ ነው ያለ አለ። እነዚህ ጋር ነፍስ እየተባለች የተነገረችለት ያለው ስለ ሰው ነፍስ ነው አይደለ? ትክክል። የሰው ነፍስ በነፍስነቱ በሰነፍስነቱ እውቀት፣ ስሜት፣ ፈቃድ አለው የለውም? ተነጥሎ አይደለም፣ በተዋህዶ ውስጥ አለ። ከስጋ ጋር በተዋህዶ ውስጥ የራሱ ነፍስ የምትባል የራሱ እውቀት፣ ስሜት፣ ፈቃድ አላት ወይ? ይኖራል። ኦፍኮርስ አላት። እንደ ሰው እንደ አምላክ እውቀት፣ ስሜት፣ ፈቃድ አለው። ኢየሱስ እንደ አምላክ እውቀት፣ ስሜት፣ ፈቃድ አለው ወይ? እንደ ሰው ማለት ምን ማለት ነው? እሺ አንዴ ያዲ ጨርሳል። ያዲ ደቂቃ አልቋል። አንዴ ሲሳይ አንዴ ቆይ ያዲ ምኑንም ሳትጠይቅ እኮ ሰዓት ሄደብህ። እሺ ያዲ ተመለስክ? ያዲ እሺ እንትን እያደረገን መሰለኝ። ኦኬ ቆይ አንዴ ስራ ገብቶብኝ ነው። ሶሪ እሺ ስራ ገብቶብኝ። እሺ አፍጥነው እሺ ወይ ደግሞ ጊዜን ለውጥና በሌላ ጊዜ እንገናኝ። ልቆይባችሁ ስለምችል እንግዲህ ከሌለ ካልተመቸ እንግዲህ በቃ እንግዲህ ሌላ ጊዜ ወይ በቃ በል እንግዲህ ኦኬ እንደዛ ይሻላል። ሌላ ጊዜ ስትመጣ ደህና ነህ አይደል? አለሁልህ። እንዴት ነህ ሰውዬ? እግዚአብሔር ይመስገን። እኔ ተዘጋጀ የሚለው ትርጉሙ ማለት ሌላ ትርጉም አለው እንዴ? ከተፈጠረ ውጭ ተዘጋጅቶ ያልተፈጠረ አለ ነው? ወደ እሱ እንኳን እንመጣ ነበረ። የተዘጋጀ ነው አለ ነፍሱ። አንተ የዋዳ ታርፍ ምን አይነት የለም ብለህ ነው? አሁን እኮ በቃ እናውራበት እንጂ በሉ እንግዲህ የምትወያዩበት ነገር ሰጥቻችኋል። ሁለተኛ ትመለሳላችሁ። አለቃችሁ ስትመለስ እናወራለን። እና እንትን የሚል አንድ ትምህርት ነበረ እና አይ ቲንክ አሁን ላይ የሆነ ለመናገር እንትን እያሉ ይመስለኛል። አይ ቲንክ የሆነ የሼም እየያዛቸው እንጂ
ያ ስጋ የተዘጋጀ ነው የተዘጋጀው ከቃል ነው የሚል ትምህርት ነበራቸው። አሁን ቅድም እኮ አይተዋል። ቃል ስጋ ሆነ ነው የሚለው አለና ከዛ መለስ ብሎ አይ ከመንፈስ ብቻ ብሎ መቀጠል ጀመረና ከቃል ነው የተዘጋጀው የሚል ትምህርት ነበራቸው። ይሄ ነው ከቃል ተዘጋጀ የሚል የለም። ልክ ከምድር አፈር አበጀው እንደሚለው የእኛን ስጋ ወይም የአዳምን ስጋ የጌታችንን ስጋ ከቃል አዘጋጀ የሚል የለም። አንዳንድ የእስላም ስጋው እንደዚህ ያለ ነፍስ ያሆነ ከተባለ እንዴት ያለ ነፍስ ስጋ ብቻ እንዴት ሊሆን ይችላል? ራሱ እኮ አሁንማ ነፍስ አለው ማለት ጀመረ እኮ ደግሞ አሁን ነፍስ አለው ማለት ጀመረ። እሱ ሄቨን ነፍሱና መለኮቱ አንድ ነው ብላናለች። ይሄ ደግሞ አይ ነፍሱ መለኮቱም የተለያዩ ነው ብሏል። አክቹዋሊ አሁን የእነዚህም ቤተ እምነቶች ትምህርት አናውቅም። ሄቨን ናት ትክክል ወይስ እሱ ነው የሚለውን እኔ እስከማውቀው ድረስ ኦንሊ ጂሰሶች የአቡልና ሩስ አይነት ትምህርት እንዳላቸው ነበር የማውቀው። ምንድነው እሱም ነፍሱና መለኮቱ አንድ እንደሆነ እና የዚህ የወንድማችን ከሆነ ትክክል እሰየው፣ ከእሱ አንጻርም መሄድ እንችላለን። የሰው ነፍስ ደግሞ አይደለም እያለ ስለሆነ ስጋው የሰው ስጋ ነው አይደለም፣ ነፍሱ የሰው ነፍስ ነው የሰው ነፍስ አይደለም፣ የሰው ስጋም የሰው ነፍስም አይደለም፣ ሰው ተብሎ ይጠራል ግን የሰው አይደለም ማለት ከሰው የተገኘ አይደለም የሚል ነገር ነው ያላቸውና አደገኛ ነው። ጠዋት ያወራ ነው ሰውዬ የምን እምነት ተከታይ ነው? እስቲ ንገረው። ላኪ ኢየሱስ ምንድን ነው? እሱ የተለየ ነው። አውርታችሁ ነበር ደግሞ ሌላ ከጥንት ዓለም በፊት ኢየሱስ የተዘጋጀ ስጋ ነበረው ከዘላለም ምናምን ብሏልና ዕብራውያን 10:6 ላይ ሄዳችሁ አንብቡ ሲለኝ አንድ ቁጥር ከፍ ብትል 5 ላይ ወደ ዓለም ከመጣ በኋላ ይላል። ይሄ ክፍል የሚያስረዳው ኢየሱስ ወደ ዓለም ከመጣ በኋላ ነው ብለን ትንሽ ተከራከርን ምናምን። ከዛ ግን ሲሳይ መውጣት ስለነበረበት ዘግቶ ወጣና ሌላ ጊዜ ምናምን ተባባልንና ምን እምነት እንደሆነ አልገባኝም ነበር። ራሱን ኢቫንጀሊካል ነኝ ምናምን ብሎ ጠራ። ግን ሌላ ኢቫንጀሊካል ምናምን እንዳውም ላይ የነበረች በኢየሱስ ስም እያለችው ነበር ምናምን እና ጮህ ወጣ ነው የምትለኝ። ከዛ ነው አይ አልጮህም። አወራና ሲስ ጊዜ መስከፍ ነበር። ጆሲ ምስኪን እኮ ነው። እኔ ጮህ ወጣ አልኩት በኢየሱስ ስም ስትለው ነው ያልኩት። አንተ አልገባውም። እኔ በጣም እውነትም ምስኪን ነኝ። ነገሮችን ቀጥተኛና ፊት ለፊት ነው የማስበው። ተንኮል ምናምን አልሰራም። አይዞህ። ኧረ በቅዱስ ሚካኤል ስድብ እኔ ሰደብኩኝ። በጣም ተሳደብኩም። እኔ ራሴ እንደዛ ነኝ ያልኩት። ኤቨንም ጠፋች፣ ያዲም ጠፉ። ከታች ሊስ ውስጥ ራሱ የሉም። እየፈለክ ነበር እነሱ እንደዛ እንዳትሉኝ። ስልኬ 1% ነው የቀረው። ጆሲ ራሱ ሊፈረጠጥ ነው። ጆሲ ራሱ ፈርቷል። ሊያመልጥ አመለጠ። ምንም አልፈራው ዘነግራኪ ምንም አልፈራው። ይኸው ጸሎት ጨርሼ እኮ ተመለስኩኝ። ጸሎት ራሱ ያስጨረስኩት በ1% ነው። በጣም የሚገርም ላይ ገብቼ ነበር። እናንተ እዚህ እያወራችሁ እግዚአብሔርንም አትፈራም ነበር የገባው እኮ። እግዚአብሔርን አትፈራም? እግዚአብሔርንም አትፈራም አልኩኝ። አይ ምንም አልፈራም ስትል አይ ከእናንተ ጋር ነው እያወራሁት እንጂ እግዚአብሔርማ ጆሽ አጠራርገህ ካቶሊክ እንዴት እንደሆንክ አስረዳን በአንድ ደቂቃ ውስጥ። አጠራርገህ ካቶሊክ እናቴ ካቶሊክ ነበረች። ስለዚህ ቢካም ካቶሊክ። ከዛ ደግሞ ሳድግ የካቶሊክ ካህን ለመሆን እመኝ ነበር። እናትህ ደግሞ እንዴት ካቶሊክ ሆነች? እናቴ እንግዲህ ቤተሰቦቿ ካቶሊክ ስለነበሩ ነው። አባቷ ካቶሊክ ነበር፣ እሷ ካቶሊክ ሆነች። አንተ የሚገርም ነው። በስመ አብ ከበፊት ጀምሮ ኮንቨርት ምናምን መስያችሁ ነበር። እኔ እንደዛ ነበር ይመስለኝ። አሁን ጭራሽ የማዘር ተፈጠረውንም ታምርም ስላልተናገርኩ ያው አንቺንም እንደማይወክል እርግጠኛ በመሆኑ እንደዚህ ያልኩት። ምናልባት የሚያስከፋ ከሆነ ይቅርታ ይህንን ነገር መናገሪ ማለት ነው። እና ምንድነው ከእግዚአብሔር እንደሆነ ወይም ደግሞ ከእግዚአብሔር እንዳልሆነ በምን ማወቅ እንችላለን? ፕሮቴስታንት ወንድሞቿ ለምሳሌ ያ መንፈስ ቅዱስ ነው ማለት ድምፅ ሰማ አይነት ነገር ነው። ግን ምን አይነት ጉዳይ ይቅርና እና ከእግዚአብሔር እንደሆነ በምን አውቃለሁ ብለን መጠየቅ አለብን። መጽሐፍ ቅዱስ ምን ብሎ ይናገራል? ምንድነው? መንፈስን ሁሉ አትመኑ፣ ይልቁንም መንፈስ ግን ከእግዚአብሔር እንደሆነ መርምሩ ነው። ስለዛ መመርመር አለበት። የሆነ ነገር ልክ ስናገኝ ያ ነገር መልካም የሚመስል ነገር ስለሆነ ብቻ እንደው ይሄ ነገር ከእግዚአብሔር ነው ብለን መደምደም የለብንም። እሺ ለምሳሌ በጣም በከፍተኛ ህመም ውስጥ ሆነ የሆነ አካል ፈወሰ እንበል ማለት እንግዲህ በሆነ አካል በኩል ተፈወስክ። ስለተፈወስክ የወጣሁት ከህመም ነውና ከህመም ስለሆነ የወጣሁት በቃ እንደው ይሄ ነገር ከእግዚአብሔር ነው ብለን መደምደም እንችላለን? አንችልም። በፍጹም
እንደዚህ አይነት ፈውሶች ከእግዚአብሔር ለመሆናቸው ምንም ማረጋገጫ የላቸውም። እንደዚህ ዝም ብሎ በደፈናው መልካም የሚመስል ነገር ተደረገልን ማለት በቃ ቀጥታ ከእግዚአብሔር ነው ማለት አይደለም። ይህንን በምን ማወቅ እንችላለን? ምክንያቱም ሰይጣን ራሱ አሳች መንፈስ አረ ተብሎ የተነገረለት ራሱ ቅዱስ ጳውሎስ የሚያስቱ መናፍስትን ብሎ አይደል የተናገረው። ስለዚህ መናፍስት ራሳቸው የሚያስቱ ስለሆነ መናፍስት ራሳቸው ምን ስለሆኑ የሚያስቱ ስለሆነ የሚያስቱት ደግሞ ግልጥ ብሎ እንደዚህ በቃ እኔ ሰይጣን ነኝ ብሎ በመምጣት አይደለም። ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል እንዳለ ጳውሎስ። ጌታችን ኢየሱስ ደግሞ በማቴዎስ ወንጌል ምዕራፍ 4 ላይ የተመረጡትን እንኳን እስኪያስቱ ድረስ ምልክትን ያደርጋሉ ብሎ የለ ትልልቅ ምልክቶችን እነማንን እስኪያስቱ ድረስ ጌታችን ኢየሱስ በጣም የሚያስገርም ነው። እኔ ግን አስቀድሜ ነገርኳችኋል። አሁን የሚመጣውን ነገር ኢየሱስ ያውቀዋል እና ክርስቶስ በዚህ ያለ ቢሏቸው አትስቡ እንዳለ እኔ ክርስቶስ ነኝ ብሎ የሚመጡም ደግሞ ይኖራሉ ማለት እና የተመረጡትን እንኳን እስኪያስቱ ድረስ ግን ምን ያደርጋሉ አለ? ምልክቶችን ያሳያሉ፣ ተአምራትን ያሳያሉ። እና ተአምር ሰይጣን ሰዎችን በጣም በቀላሉ የሚገዛበት ነገር ነው። እሺ ተአምር እንዳትረሱ ፕሊዝ ጋይስ። ጌታችን ኢየሱስ ነው እንደዚህ ያለው። የተመረጡትን እንኳን እስኪያስቱ ትልልቅ ተአምራትን ያደርጋሉ አለ። ይሄ ማለት የተመረጡት እንኳን የሚስቱበት የሚወርቅበት አንዱ ነገር ምንድነው? ተአምር ነው። ስለዚህ ሰይጣን ከሚጠቀምባቸው መንገዶች አንዱ ሰዎችን ቀጥታ ከጌታ መንግስት ለማውጣት ተአምር ነው እና ተአምርን የሚፈጠሩ ተአምርን ቀለል አድርገን ማየት የለብንም። ኦኬ ቀለል አድርገን ማየት የለብንም። አንዳንድ ጊዜ ለምሳሌ የሚፈጠሩ አሁን ጠቅላላ ያለውን ነገር አስቀድሜ ልንገራችሁ ይሄ ነው። ለምሳሌ በካሪዝማቲክ እንቅስቃሴ ውስጥ የካሪዝማቲክ እንቅስቃሴ ስል ጴንጤዎችን ብቻ አይደለም። እንግዲህ ፔንቴኮስታሉ ያው የመጀመሪያው ስለሆነ ሁለት አይነት ጴንጤ ነው ያለው እንደምታውቁት፣ በስላሴ የሚያምንና የማያምን ዋነስ ፔንቴኮስታል እና ትሪኒታሪያን ፔንቴኮስታል። የዛሬ 100 ዓመት አካባቢ የጀመረ እንቅስቃሴ ነው እና ይሄ እንቅስቃሴ ካቶሊክ ጋርም ገብቷል። ካሪዝማቲክ ካቶሊክ የሚባል አለ። ሉትራን ውስጥ ይገባል። ካልቪኒስቶች ጋር ሊኖር ይችላል። እንደዚህ ነገር የሚቀበሉ ካልቪኒስቶች አሉ። ብዙዎቹ ግን ይቃወማሉ፣ በጣም ይቃወማሉ። ከዚህ በፊትም እንዳልኳቸው ልክ እንደነ ጆን መካርተር ያሉ ሰዎች ማለት ነው ሲቃወሙ አይተናል። ካሪዝማቲክ ኬኦስ ብለው መጽሐፍ ሳይቀር ጽፈዋል። ትልቅ ፕሮቴስታንት ስኮላር ነው ጆን መካርተር እንግዲህ በሪፎርምድ ቴዎሎጂ ውስጥ። ለማንኛውም ግን ሁሉም ጋር ይገባል ይሄ መንፈስ ሁሉም ጋር እና እዛ ላይ ይመጣበታሉ ማለት ይህ መንፈስ ከእግዚአብሔር እንዳልሆነ ትልቁ ማሳያ አንዱ እሱ ስለሆነ እሱ ላይ ይመጣበታሉ። ግን ሁሉም ጋር እንደዚህ አይነት ነገር ሊታይ ይችላል። ምን አይነት ነገር ታምር ሲደረግ ሊታይ ይችላል። ፌክ አይደለም ሁሌ። አንዳንዴ እንደዛ ነው የሚባለው። ለምሳሌ እንዴ ይሄማ ፌክ ነው አስቀድሞ ተነጋግረው ምናምን የሚባል ነገር አለ አይደለ? ስሙን አስቀድሞ ከመታወቂያው ላይ አይቶ መዝግቦ ወይ ስልክ ቁጥሩ አስቀድሞ ተነግሮት እና ቁጥሩን ይናገራል አይነት ነገር እንላለን። እንደዚህ አይነት ነገር ይኖራሉ? ያው ይኖራል። ኦፍ ኮርስ ኦኬ። እንደዚህ አይነት ማጭበርበሮች ሐሰተኛ አሁን ለጥንቁልና ሐሰተኛ ጥንቁልና የሌለውን ጥንቁልና ሐሰተኛ እንግዲህ ሐሰተኛ ነቢይ ብቻ ሳይሆን ኖርማል ጠንቋይ የሆኑ ራሱ አንድ ሰው ግን ፌክ ጠንቋይ ማለት ነው። ፌክ ጠንቋይ የምርም በመንፈስ እንኳን በርኩስ መንፈስ እንኳን የማይመራ ዝም ብሎ ሲስተማቲክ የሆነ እሱ ይሻላል፣ ይመቸው። እንደዚህ አይነት ነገርም አለ። ኦፍ ኮርስ አዎ አለ። ግን ብዙ ጊዜ ግን የመናፍስት አሰራር አለ። በቃ ልንክደው አንችልም። ይሄ አለ። እንደዚህ አይነት የመናፍስት አሰራር ሁሉም ቦታዎች ውስጥ አሉ። ኦኬ። እና እነዚህ የመናፍስት አሰራሮች እንደዚሁ ቀለል አድርገን ይሄማ የለም ብለን ማለፍ የለብንም። እንደዛ ሳይሆን ይልቁንም አዎ አለ። እንዴት ነው ይሄ መንፈስ የሚሰራው? እንደዚህ አይነት የመንፈስ አሰራር አለ ወይ የምር የሚለውን ይዘን እሱን ነው እንደውም አንደኛ እንደዚህ አይነት ባድ ስፒሪትስ ክፉ የሆኑ መናፍስትን እንዴት መቃወም እንዳለብን እንድናቅ እንድንረዳ። ኦኬ የነዚህ ቪክቲም ራሱ እንዳንሆን የነዚህ አይነት አሳች መናፍስት ቪክቲም እንዳንሆን ማለት በእነሱ ስር እንዳንወድቅ በእነዚህ መናፍስት ስር እንዳንወድቅም ልናውቃቸው ይገባል። የማያውቅ ሰው የምር መንፈስ እንደዚህ አይነት እርኩስ መንፈሶች እንዳሉ የማያውቅ ሰው ቀለል አድርጎ ይዘዋል። ከዛ በኋላ ሁሌ ፌክ ብቻ አድርጎ ጭንቅላቱ ላይ እንደዛ መሳር ስለሌለበት ነው። ጭንቅላታችሁ ውስጥ ሁሌ ፌክ ብላችሁ የምታስቡ ከሆነ የምር መንፈስ እንዳለ ያወቃችሁ ቀን ግን ኦኬ መንፈስ ማካለ መንፈስ የእግዚአብሔር መንፈስ ነው ብላችሁ ልታስቡ ትችላላችሁ። ያ አደገኛ ነው። እንደዚህ አይነት ነገር ትክክል አይደለም። እና ለማንኛውም እንደዚህ አይነት አጋንንታዊ አሰራሮች አሉ። በምን ግን እንለያቸዋለን? በምን እንለያቸዋለን? እኔ እንደው በጌታ ይሄን ቀጥታ ወደዚህ ከመግባት በፊት እኔ አንድ ነገር ላሳስባችሁ እንዳለው ምንድነው እሱም ብዙ ጊዜ አሁን ታምር በጣም ስለምንወድ ኦኬ እንግዲህ አሁን ሰው በጣም ታምር ይወዳል ስለሚወድ እንደዚህ አይነት ፕራክቲስ ውስጥ ተሳስታችሁ እንዳገቡ። ምን አይነት ፕራክቲስ ውስጥ? አዚፍ የሆነ እናንተ በጣም አደገኛ አጋንንት አስለቃቂ አደገኛ
የታመመ ፈዋሽ አይነት እንደዛ በዛ ደረጃ እንደዚህ ኦብሰስ ዳቱ እንደዚህ አይነት ነገር እንደዛ በሆን እያላችሁ ብዙ አታስቡ። እንደዚህ አይነት ሀሳብ ውስጥ እንዳትገቡ። ለምን መሰላችሁ ያልኳችሁ? አንድ ቀን ይህንን ክፉ መሻታችሁ ማለት ይህንን መሻት በጣም እንደዚህ ኦብሰስ ልትሆኑበት ይህን ኦብሴሽን ያየውና ሰይጣን ሐሰተኛ ተአምር በእናንተ በኩል ሊያደርግ ይችላል። ያኔ ከእግዚአብሔር መንፈስ ነው ብላችሁ እናንተ ራሳችሁ በሰይጣን ልትሸወዱ ትችላላችሁ። ኢቭን ክርስቲያኖች በእንደዚህ አይነት ነገር ሊሳሳቱ ይችላሉ። በእንደዚህ አይነት ነገር ሊሳሳቱ ይችላሉ። ስለዛ እንደዚህ አይነት የሆነ ኦብሴሽን ውስጥ እንደዚህ ኦብሰስ ዳቱ እንደዚህ አይነት ነገር ተአምር ባደርግ ምናምን የሚል ነገር ውስጥ ክርስቲያን ማድረግ ያለበት ከጌታው ጋር መኖር ነው። አለቀ። እሺ፣ ሁሌ ስትኖሩ ከጌታችሁ ጋር ከመድኃኒታችሁ ከክርስቶስ ኢየሱስ ጋር ኑሩ። ትልቁ ፍላጎታችን አለቀ። እኛ ከጌታ ጋር መኖር ነው። አንተ ተአምር አደረግኩኝ አላደረግኩኝ ምናምን እንደዚህ ያሱ አይደለም። ትልቁ ቁም ነገር ለክርስቲያን ትልቁ ደስታው ከጌታ ጋር መኖር ከኢየሱስ ጋር መኖር ነው። በቃ አለቀ። ኦኬ፣ ከክርስቶስ ጋር መኖር የማን ልጅ ሆኖ የእግዚአብሔር ልጅ ሆኖ በዚህ ውስጥ እንግዲህ ከክርስቶስ ጋር የምትኖሩት ያለ ቅዱስ ሚስጥር አትችሉም፣ አንችልም። በቃ አለቀ። እሺ፣ ከኃጢአት እየራቅን እሺ፣ ይኸው እንደውም ጥሩ ነው። በኢየሱስ ስም እየተባለ ግን እንዴት ሐሰት ሊሆን ይችላል የሚል ቴክስት ገባልኝ አሁን እና ጥሩ ነው። በረሳው ራሱ አስታውሱኝ። ይሄ ጥሩ ነው እና ምንድን ነው ማለት በኢየሱስ ስም እየተባለ ተአምር ስለሚደረግ በኢየሱስ ስም ተብሎ እንዴት ሆኖ ሐሰት ሊሆን ይችላል የሚል ነገር ይነሳል። ጥሩ ጥያቄ ነው፣ እመጣበታለሁ። እና ምንድን ነው ማድረግ ያለብን ከጌታ ጋር መኖር ነው፣ እንዳትረሱ። ከጌታ ጋር ደግሞ ለመኖር ከኃጢአት ርቀን ለኃጢአት የምርም አሁን ለኃጢአት ሞተናል፣ ሰው ለጽድቅ እንኖራለን አይደል እያልን ያለነው ክርስቲያኖች፣ የምርም ከኃጢአት ተላቀን ስሜታዊነት አይደለም የሆነ እንደው በስሜት ሆነን እንደው ኢየሱስ ምናምን የማለት ጉዳይ እንደዛ አይደለም። የስሜታዊነት ጉዳይ ሳይሆን የምርም የመንፈስ ፍሬ ሆኖ እና በህይወታችን የሚገለጥ ሆኖ ከጌታችን ጋር የምንኖር በትልቁ ሚስጥር ምንድነው? ቅዱስ ቁርባን ነው። ያለ ቅዱስ ቁርባን ከጌታ ጋር መኖር አንችልም። ጌታ በእኛ የሚኖረው እኛም በጌታ የምንኖረው ኢየሱስ እንደዛ አለ። ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል አለ። ስለዛ ያለ ቅዱስ ሚስጥር እኛም በክርስቶስ ክርስቶስን በእኛ የመኖሩ ነገር በጣም ከባድ ነው። ስለዛ ክርስቶስን የመምሰል ህይወት እግዚአብሔርን የመምሰል ህይወት የሚኖረን በዚህ ህይወት ውስጥ የምናድገው ከቅዱስ ሚስጥር እየተካፈልን ነው። የጌታችን የኢየሱስ ክርስቶስን ስጋና ደሙን እየተቀበልን በቃ ይህንን ብቻ ፈልጉ፣ አለቀ። ይሄ ነው በቃ የመጨረሻው ፍላጎታችን ሊሆን የሚገባው ነው። በዚህ ውስጥ በእናንተ ህይወት ውስጥ ተአምር እግዚአብሔር ቢያደርግ እሰይ ያድርግ። ደግሞ ተአምር ቢደረግም ደግሞ እንደዚህ የምንነቅፍ አይደለንም። ስለዚህ ተአምር እግዚአብሔር በእናንተ ህይወት ውስጥ ካደረገ ያድርግ። ግን እናንተ ተአምር አስባችሁ ምንም ነገር አታድርጉ። ተአምር ታስቦ አይደረግም። እንደዛ የምታደርጉ ከሆነ እንዳልኳችሁ የአጋንንት ሰለባ ውስጥ ልትወርቁ ትችላላችሁ። ቪክቲም ትሆናላችሁ ያልኳችሁ አንድም አሁን በእንደዚህ አይነት ወቅት ነው እና ስለ ጥንቃቄ ይፈልጋል። ምናልባት አሁን የተአምራት ጊዜ ሆነና ብዙ ሰው እንደዚህ አይነት እንትን ነገር ስለሚኖረው ላስታወሳችሁ ብዬ ነው። መለስ ስል ግን ሰው እንዴት እንወቅ ማለት መናፍስቱ የምርም ከእግዚአብሔር ሆኖ እንደሆነ በምንድን የምናውቀው? የሆነ መንፈስን አሁን መናፍስት ሳይሆን የሆነ መንፈስን ከእግዚአብሔር ሆኖ እንደሆነ በምን እናውቃለን? ወደ ካቶሊክ ጋር ስትሄዱም ለምሳሌ እንደዚህ መንፈስ ሊሰራ ይችላል። አሁን ካቶሊክ ስል ትራዲሽናል ካቶሊኮችን ምናምን እያልኩኝ ሳይሆን ወይም ኢንጀነራል ካቶሊክን ሳይሆን ካሪዝማቲክ ካቶሊኮች አሉ። ሙሉ በሙሉ የካቶሊክን እምነት የሚቀበሉ የካቶሊክን ዶግማ ሙሉ በሙሉ የሚቀበሉ ግን ካሪዝማቲክ የሆኑ ካሪዝማቲክ የሚለው እንግዲህ በተለምዶ ካሪዝማቲክ ስለሚባል ልበለው፣ ግን ሲዶ ካሪዝማቲክ ነው ለእኔ ሐሰተኛ ካሪዝማቲክ የጸጋ ማለት ነው እና ሲዶ ነው ብዬ አምናለሁ። ሐሰተኛ ነው ብዬ አምናለሁ። ለማንኛውም ግን እንደዚህ አይነት እንቅስቃሴዎች ካቶሊኩ ጋር አለ፣ ኦንሊ ጂሰሱ ጋር አለ። ማለትም በስላሴ የማያምኑ ኦንሊ ጂሰሶች ጋር እንዲህ ያለ እንቅስቃሴ አለ። ወደ ፕሮቴስታንት ውስጥ ሄዱ ደግሞ ፔንቴኮስታሉ ጋር ብቻ አይደለም ሌሎቹ ውስጥም ጋር ራሱ ይገባል። ቀደም እንዳልኳችሁ ሉትራኑ ጋር ይገባል፣ ካልቪኒስቶች ጋር ሌሎችም ጋር ሊገባ ይችላል። እና እንዲህ ያለው መንፈስ ከእግዚአብሔር መሆን ነው ወይስ አይደለም የሚለውን በምን እናውቃለን? አንደኛ መስፈርት ጌታችን ኢየሱስ ስለ መንፈስ ቅዱስ አስተምሮናል። አለቀ። ስለ መንፈስ ቅዱስ ትልቁ ያስተማረን ኢየሱስ ነው። ኢየሱስ ስለ መንፈስ ቅዱስ ምን ብሎ አስተማረን? ስለ መንፈስ ቅዱስ ሲያስተምረን ወደ እውነት ሁሉ የሚመራ ነው አለ። እንዳትረሱ ጋይስ፣ መንፈስ ቅዱስ ወዴት የሚመራን? ወደ እውነት ሁሉ የሚመራ የእውነት መንፈስ አለ። ወደ እውነት ሁሉ የሚመራ ነው መንፈስ ቅዱስ። ወደ እውነት ሁሉ የሚመራ ነው የሚለውን ያዙና ለምሳሌ
አነሳሱ ላይ አንድ ትንሽ ነገር ልበላችሁ። እንግዲህ አሁን የተነሳው እህታችን የጠየቀችን ጥያቄ ከፕሮቴስታንቲዝም ጋርም የተገናኘ ነው። ምክንያቱም በፕሮቴስታንት ውስጥ ነው ያለችው እህታችን። ስለዛ ለእሷም እንዲሆን አንድ ነገር ልናገር። ይሄ የፔንቴኮስታል እንቅስቃሴ የተጀመረው የዛሬ 100 ዓመት አካባቢ ነው። ከዛሬ 100 ዓመት በፊት ለ1900 ዓመት ሙሉ በክርስትና ውስጥ አሁን ላይ እንዳለው አይነት እንቅስቃሴ የለም፣ አይታወቅም። የፔንቴኮስታል እንቅስቃሴ በክርስትና ውስጥ ነው ያልኩት፣ አይታወቅም። ከክርስትና ውጭ በባዕድ አምልኮ ውስጥ ሊኖሩ ይችላል። ኢየሱስ የሚለው ስም ባይጠራም ግን እንቅስቃሴዎቹ ግን ሊኖሩ ይችላሉ። እና አንዳንድ እንደውም የሆነ አንድ ሪሰርች ሳነብ ነበር እና እዛ ሪሰርች ላይ ኢትዮጵያ ውስጥም አለ ተብሎ ያገናኙት ከዛር ከሚባል ከልት አለ። የዛር ከልት ጋር የፔንቴኮስታልን የፔንቴዎችን እንቅስቃሴ ከዛር ከልት ጋር አገናኝቶ የተጻፈ አንድ ሪሰርች አንብቤያለሁ። እንግዲህ አሁን ሪሰርቹን ነው የጠቆምኩት። እና እንደዚህ አይነት እንቅስቃሴዎች የጀመሩት እንዳትረሱ የዛሬ 100 ዓመት በሀገር አሜሪካ ነው የተጀመረው፣ እንዳትረሱ። እንደዚህ ያለ እንቅስቃሴ እንደዚህ ያለ የመንፈስ አሰራር መናፍስት አልበል ለጊዜው አትሊስት መንፈስ ልበል እንደዚህ የመንፈስ አሰራር ተጀመረ፣ እንቅስቃሴው ተጀመረ እና ወዲያውኑ ይሄ በመንፈስ መሞላት ምናምን የሚሉ ነገሮች ተነሱና ስትሬንጅ ውስጥ ዘንድ በጣም በሚያስገርም ሁኔታ የሆኑ የካቶሊክ ሰዎች አንድ ዩኒቨርሲቲ ውስጥ ከእንደዚህ አይነት እንቅስቃሴ ውስጥ ካሉ ሰዎች ጋር ተገናኙና እንደው አብረን እንጸልይ ምናምን የመንፈስ ሙላት አለ ምናምን ተባለና በጣም ስትሬንጅ ነገር ነው። ባይዚ ስትሬንጅ በጣም እንግዳ የሆነ ነገሮች ናቸው መጀመር የጀመሩት የዛሬ 100 ዓመት አካባቢ እና በዩኒቨርሲቲ አካባቢ ላይ ከካቶሊክ ሰዎች ጋር እንደዚህ አይነት ነገር እንደው አብረን እንጸልይ የመንፈስ ቅዱስ ሙላት ምናምን በሚል እንቅስቃሴ እንደዚህ አይነት ነገር ተጀመረና እነዚያ የካቶሊኩ ሰዎችም ይህንኑ መንፈስ ተቀበልን ማለት ጀመሩ። እነሱ ደግሞ ሄደው ለሌላው ይከተባሉ ማለት ነው። ኦኬ የሚወራረስ አይነት መንፈስ ነው። የሚወራረስ አይነት መንፈስ ነው። እነሱ ደግሞ እዛ ሄዳሉ እና ካቶሊኮቹ ተመልከቱ። አሁን እነዚህ በስላሴ እናምናለን ያሉ ፕሮቴስታንቶች እና በካቶሊኮቹ መካከል ደግሞ በጣም በርካታ የትምህርት ልዩነት አለ። ይህንን ማነሳላችሁ ትልቁ ምክንያት ይህ መንፈስ ከየት ነው የሚለው እንድታውቁት ነው። በደንብ አድርጋችሁ ያዙ። ፕሮቴስታንቱ እነዚህ በስላሴ እናምናለን ቢሉ እንኳን ትምህርታቸው ከካቶሊክ ጋር ፍጹም ልዩነት አለው። ሊትራሊ ፍጹም ልዩነቱ ኦኬ። አትሊስት እንግዲህ በቃል ደረጃ ከሚሰጡት ትምህርቶች ለምሳሌ የድህነት ትምህርት ላይ ለምሳሌ ጥምቀት ለድህነት ነው ይላሉ ካቶሊኮች፣ እነዚህ አይደለም ይላሉ ፕሮቴስታንቶቹ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ይላሉ ካቶሊኮች፣ እነዚህ ነው አይደለም ይላሉ ፕሮቴስታንቶቹ። እንዳትረሱ። ስራ ድህነትን ለመፈጸም ያስፈልጋል ግዴታ ነው ይላሉ ካቶሊኮቹ፣ ፕሮቴስታንቶቹ ነው ይላሉ ከድህነት ጋር አይገናኝም ስራ ነው። ኦኬ ሶ እንዲና አሁን ይሄ የድህነት ትምህርት ላይ ነው። መለስ ብላችሁ ደግሞ ነገረ ቅዱሳን ላይም ስትሄዱ ወደ ካቶሊክ ስትሄዱ አዎ ቅዱሳን ይማልዳሉ፣ እመቤታችን ትማልዳለች ይላሉ። ወደዚህ ስትመጡ ደግሞ በፍጹም ቅዱሳን ይማልዳሉ፣ እመቤታችን ይማልዳሉ የሚባለው ስህተት ነው የሚል ነገርን ያስቀምጣሉ። ሌሎች ደግሞ በርካታ ነገሮች አሉ። የፓፓል ኢንፋሊቢሊቲ፣ ፐርጋቶሪ ምናምን እንደዚህ አይነት ነገሮችን ደግሞ ስታነሱ ኢማኩሌት ኮንሰፕሽን፣ እነዚህ ሁሉ ነገሮች ያለያዩአቸዋል። ይሄ ሁሉ የትምህርት ልዩነት ድህነት ላይ ሳይቀር ልዩነት አለ። ግን መንፈሱ ምንም ችግር የለበትም። እዚህም ይሰራል። መንፈሱ ፕሮቴስታንቶቹ ጋርም ይሄ በስላሴ እናምናለን የሚሉት ጋርም ይሰራል። አሁን እንደዚህ የሚያምኑ ካቶሊኮች ጋርም ሄዱ ደግሞ ይሰራል። በስላሴ አናምንም ያሉት ጋርም ይሰራል። እንዳያችሁት ኦንሊ ጂሰሶች ጋር እንደውም ኦንሊ ጂሰሶች በጣም በስላሴ አናምንም የሚሉት ነገሩን በጣም አጠንክረውት ሰው ይሄ ልሳን ተብሎ የሚነገር ነገር አለ አይደል? አሁን ላይ ልሳን የመጽሐፍ ቅዱሱ አይደለም የጴንጤው ልሳን የመጽሐፍ ቅዱስ ልሳን አይገናኝም። ሲጀመር የመጽሐፍ ቅዱስ ልሳን ምንድን ነው የሚለውን እናያለን። እንደውም አብረን አሁን አነብላችኋለሁ እና አንዴ ላምጣ መጽሐፍ ቅዱስ ጋይስ፣ አንዴ ላምጣና ላንብብላችሁ። እሺ ልሳን ያው እንግዲህ አሁን ስለ ልሳን ላስተምራችሁ አይደለም፣ ግን አትሊስት አንዲት ነገር እሷን ላሳያችሁና ከዛ በኋላ በምን ደረጃ እየተባለ እንደሆነ በዛው እንድታውቁ ማለት ነው። እሺ
የመጽሐፍ ቅዱሱ ልሳን እንደዚህ ነው። ሐዋርያት ሥራ ምዕራፍ 2 ላይ እንዲህ የሚል ቃል አለ። አንዳንድ ሰዎች ሐዋርያት ሥራ ምዕራፍ 2 ስትሉ ኦኬ አንደኛ ቆሮንቶስ 14 ላይ ያለው ግን ሌላ ነው። እንደዚህ የሚባል ነገር የለም። መጽሐፍ ቅዱስ ላይ ሁለት አይነት ልሳን አለ የሚል አንድም ጥቅስ የለም። ሌላ ቦታ ላይ የተጠቀሱ ልሳኖችንም ሌላ አይነት ልሳን ነው ይሄኛው ተብሎ የተነገረበት ክፍል የለም። ኦኬ ስለዛ ልሳን በምን መልኩ ተቀመጠ? ጌታችን ኢየሱስ በማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ የሚያምኑትም እነዚህ ምልክቶች ይከተሏቸዋል ብሎ ከዘረዘራቸው ውስጥ አንዱ በአዲስ ቋንቋ ይናገራሉ የሚል ነበር። በአዲስ ቋንቋ መናገር ማለት አንድ ሰው አስቀድሞ ምንም የማያውቀውን ቋንቋ ሲናገር ማለት። ለምሳሌ እኔ ሁሌም ቻይኒዝ ሆነ የምሰጠው ምሳሌ እሺ ይሁንና ቻይኒዝ ለምሳሌ መናገር አልችልም። ቻይኒዝ መናገር ስለማልችል መንፈስ ቅዱስ ግን በሌላ ወርዶ ኦኬ መንፈስ ቅዱስ ይህንን ጸጋ ሰጥቶኝ ቻይኒዝን ቻይንኛ ቋንቋ ማለት ነው ቻይኒዝ አቀላጥፌ ስናገር ማለት ነው። በትምህርት አላገኘሁትም ለውግ ኦኬ አልተማርኩም ቻይኒዝ ኦኬ ግን መናገር ጀመርኩኝ። ይሄ ሱፐርናቹራል የሆነ ነገር ነው ከራሱ ከመንፈስ ቅዱስ ነው። ይሄ እንደዚህ ነው። ልሳን እላለሁ ማለት አግባብ ነው እላለሁ ወይ ነው ለእግዚአብሔር ነው እላለሁ ወይ ነው እንደዛ እንደማለት ነው። ቀጥይ እሱ በእርግጥ ከተለይ አብራራለሽ ቀጥይ። እሺ ወይስ ጣዖት ምናምን እንዲሆን እላለሁ ይላል። ያው ጣዖት ምናምን እንዲሆን እላለሁ። ስለዛ ጣዖት መስዋዕት ሊደረግለት የሚገባ አይነት ነው ወይም እግዚአብሔር ነው አምላክ ነው ብዬ ልናገር እችላለሁ። እሺ ቀጥይ። ኦኬ ቁጥር 20 አይደለም ነገር ግን አይደለም ማለት ቆይ አንዴ አይደለም ብሎ ይመልስና ከዛስ ምን ይላል? ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። በቃ በጣዖት ውስጥ የሚገለጠው አጋንንት እንጂ እግዚአብሔር አይደለም። ስለዛ አሕዛብ የሚሰዉት ለአጋንንት እንጂ ለእግዚአብሔር እንዳልሆነ እላለሁ። ስለዛ አሁን ተመልከቺ፣ አሕዛብ የሚሰዉት ለማን ነው አለ? ለአጋንንት ለአጋንንት የሚሰዋ መስዋዕት አለ። አሕዛብ ለአጋንንት ይሰዋሉ። እሺ ኦኬ ቁጥር 21 የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ከጌታ ማዕድና ከምን ማዕድ? ከጌታ ጽዋ ከጌታ ማዕድና ከአጋንንት ከአጋንንት ጽዋ ልትካፈሉ አትችሉም ይላል። ከጌታ ማዕድና ከአጋንንት እኮ ኦኬ እሺ የጌታን ሶሪ አንዴ ስልኬ ተነብኛል። እሺ ኦኬ እንዲህ ይላል የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም ማለት የጌታ ማዕድ ማለት ምን ማለት ነው? ማዕድ የሚለው ምንድን ነው? ወደ እንግሊዝኛ መቀየር ትችላለች። እሱ ላይ የጌታ ስጋና ደሙ ነው። ኦፍኮርስ ያው ስለ ስጋው ደግሞ እየተናገረ የመጣው ግን ማዕድ የምትለዋን ቃል እንድታውቂያት ነው። የጌታ ማዕድ የተባለው ምን እንደሆነ ኖርማል ሜርሊ ዝም ብሎ እንደዚህ ህብስቱ ሳይሆን ህብስቱን ብቻውን ሳይሆን አብሮ ከጠረጴዛው ጋር አንድ ላይ ሆኑ ማለት ነው። እንደዛ ሲሆን ነው ማዕድ የሚለው ቃል የሚሰጠው በመጽሐፍ ቅዱስ። እሱን አሳይሻለሁ። ግን እንግሊዝኛው አለሽ እዛው ጋር ወደ እንግሊዝኛ መቀየር ትችላለሽ። መጽሐፉን ወይ አልችልም ጌታ አፕሊኬሽኑ የለውም የእንግሊዝኛ እሱ አማራጭ። ኦኬ ለምትራሽ ቆይ ባይዘው ኦኬ ሴና አማርኛ ሁለተኛ ቋንቋ ነውና ታረዷት እናንተም እና ታረጋ አዲስ ለምንድን ነው ማያስተምራት? ኧረ ተው። እሺ እምቢ አለኝ። አይሰራም እኔ ጋር ችግር የለም። ኤኒዌይስ የሚለው ሎርድስ ቴብል ነው የሚለው ሎርድስ ቴብል የጌታ ጠረጴዛ የጌታ ማዕድ እኮ ያው ነው እኮ ያ ምንድን ነው ልዩነቱ? አይ በቃ ማዕድ የሚለውን አንዳንድ ሰዎች ትራፔዛው ላይ ትራፔዛ ኩሪዮን የሚለው ማለት ነው። የግሪኩም ትራፔዛ ኩሪዮን ነው የሚለው። ትራፔዛው ላይ ይሄ ጠረጴዛው ላይ ያለውን ብቻ አድርገው ነው ለማየት የሚሞክሩት አንዳንድ ሰዎች ማዕድ ሲል። ማዕድ የሚለው ግን ይሄ ገበታው ነው የሚዘጋጅበት ወይም የሚቀመጥበት። እሱን አሁን ላሳይሽ። የመጽሐፍ ቅዱስ ማህበር አንዴ የማን መጽሐፍ እንደሆነ መጀመሪያ ላሳይሽ። ምን ይላል? የመጽሐፍ ቅዱስ መዝገበ ቃላት በማን የተዘጋጀ? የኢትዮጵያ መጽሐፍ ቅዱስ ማህበር ነው። የኢትዮጵያ መጽሐፍ ቅዱስ ማህበር የኦርቶዶክስ አይደለም።
በቃ የማህበሩ ነው። የኢትዮጵያ የመጽሐፍ ቅዱስ ማህበር ነው። እሱ አሁን ማዕድ የሚለውን እንዴት እንደሚፈታ ላሳይሽ። ደግሞ በጣም ደስ የሚለው ራሱ አሁን የጠቀስነውን ጥቅስ ይዞ ማለት ነው። ይኸው ማዕድ ምን ይላል? ሴና ሚዩት ላይ ነሽ፣ እያወራሽ ከሆነ ማለት ነው። የምግብ ጠረጴዛ ስለሽ አንድ ነገሥት ምናምን ብሎ ያጣቀሳል። እሺ ማዕድን ማገልገል ማለት ለድሆች እርዳታን ማካፈል ይልና ማለት ነው ይልና ሐዋርያት ሥራ 6:2 ይጠቅሳል። ከዛ ቀጣይ ቅዱስ ቁርባን አይታየም። ትንሽ እንትን አድርገው ወደፊት ምንድን ነው የሚሰናዳበት ሴናይ የሚዘጋጅበት ማለት ነው። እና የጌታ ትንሽ ወደ የጌታ ማዕድ ይባላል። ምን ቅዱስ ቁርባን የሚሰናዳበት የጌታ ማዕድ ይባላል ብሎ ምንን የጠቀሰው ቁርባን ኩሳው ከዛ ምን የትኛውን የመጽሐፍ ቅዱስ ጠቀሰ? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 አሁን እኔ እና አንቺ ያነበብነው ማለት ነው አይደል? ገበታም ይለዋል። ገበታ ስለዛ ቅዱስ ቁርባን የሚሰናዳበት እርሱ የጌታ ጠረጴዛ ይባላል። እኛ የጌታ ጠረጴዛ አለን። ምክንያቱም ሐዋርያውያንን እነ ጳውሎስ ይኸው የጌታ ማዕድ አለ። ከዚህ ከጌታ ጠረጴዛ ከሱና የጌታ ጠረጴዛ ላይ የሚቀርበው መስዋዕት ለጌታ ነው። የአጋንንት ጠረጴዛ ላይ ደግሞ የሚቀርበው መስዋዕት ለአጋንንት ነው። አሕዛብ ለአጋንንት መስዋዕትን የሚያቀርቡት ብሎናል ከላይም። ስለዛ እናንተ ከጌታ ጠረጴዛና ከአጋንንት ጠረጴዛ ልትካፈሉ አትችሉም። ምክንያቱም አሁን ለአጋንንት ከሚሰዋ ነገር ወይም ከአጋንንት ማዕድ ከአጋንንት ገበታ ላይ ሄደች ስትካፈይ ህብረትሽ ከአጋንንት ጋር ይሆናል። ከጌታ ደግሞ ስትካፈይ ህብረትሽ ከጌታ ጋር ነው። ስለዚህ ቅዱስ ቁርባንን የሚካፈል ሰው ህብረቱ ከጌታ ጋር ነው። ለአጋንንት የተሰዋን ነገር የሚካፈል ሰው ህብረቱ ከጌታ ማነው? ከአጋንንት ጋር ነው። ስለዚህ በአንድ ጊዜ ከጌታም ጋር ከአጋንንትም ጋር ህብረት ላድርግ ማለት አይቻልም። ስለዚህ አሁን የጌታ ጠረጴዛ የጌታ ማዕድ የሚለው ይኸው ቅዱስ ቁርባን የሚሰናዳበት ነው ይላል። በቃ አለቀ። ይሄ ቅዱስ ቁርባን የሚሰናዳበት እንግዲህ ቅዱስ ቁርባንን ከተረዳሽ አማናዊ ነው ብለሽ ከተረዳሽ የዘላለም ሕይወት የሚሰጥ ነው ብለሽ ከተረዳሽ ኢየሱስን ካመን ነውና አዎ ይህ ሥጋዬ ነው የደሜ ነው ብሏል እንቀበሏለን ካልን እሱ የሚሰናዳበት ጠረጴዛ በጣም ትልቅ ክብር አለው። አንቺ ራሱ የምትበይው ምግብ የሚቀርብበት ጠረጴዛ ክብር አለው። ሰም ኤክስቴንት ክብር አለው። በነገራችን ላይ በጫማሽ አትወጭበትም። ምግብ የሚቀርብበት ጠረጴዛ ላይ በጫማሽ አትወጭም፣ ስርዓት አልበኛ ካልሆንሽ በስተቀር ማለት ነው። ሌላ ቦታ እኮ ልትወጪ ትችይ ይሆናል እና ምንድነው በቃ የራሱ የሆነ ክብር ሊኖረው ይችላል። ይሄ ግን ታላቅ የሆነ ምስጢር ነው እዚህ ጋር ያለው። የቱ ጋር? ስጋው ደሙ ጋር ኢቨን ያለ አግባቡ ሲቀበሉት ራሱ የሚገድሉ እንደሆነ ቀጣዩ ምዕራፍ ላይ ነግሮናል ጳውሎስ 11ኛው ምዕራፍ ላይ ያለ አግባብ ሲቀበሉት እግዚአብሔር ሰዎችን ከገደለ እንዲህ ያለ ታላቅ የሆነ ነገር የያዘ ጠረጴዛ ስለሆነ በክብር እንቀርባለን እና ከዛ አንጻር እንመለከተው ይገባል። እንግዲህ ሀሳቡን ከዛ አንጻር እንረዳ። አሁን ተረዳሹ? የጌታ ጠረጴዛ ሲባል ይሄ ነው የጌታ ማዕድ ቅዱስ ቁርባን የሚሰናዳበት። እሺ። እና ደግሞ አሁን በብሉይ ኪዳን የቃል ኪዳኑ ታቦት ስንት ነበር? አንድ ብቻ ነበረ? እና አሁን ማለት እናንተ ጋር ላይ ታውቃለህ 44 ነው እሱ። እንዴት ሆነ እንደዚህ? 44 አይደለም የሀገር ነው። ኢትዮጵያ ውስጥም ውጭ ዓለምም በጣም በርካታ በየቤተክርስቲያኖቹ በየአብያተ ክርስቲያናቱ ታቦት አለ። ያለ ታቦት ሲጀመር ቅዱስ ቁርባን ያው ቅዱስ ቁርባን የሚዘጋጅ ከሆነ እሱ አለ ማለት ነው። ሲጀመር እሱ ቅዱስ ቁርባን የሚሰናዳበት ነው ብለናል። የብሉይ ኪዳኑን ያመጣሽው ለምን እንደሆነ አልገባኝም። የብሉይ ኪዳኑ አንድ ታቦት ነው። ይሄ በሐዲስ ኪዳን ያለው ራሱ የብሉይ ኪዳኑ ታቦት ነው የሚል እምነት የለንም። እንዲህ የሚመስል ጽሁፍ የሆነ ወቅት ላይ እንግዲህ በተለያዩ ሰዎች ይጻፋል ይመስለኛል። ከዚህ ቀደም በነበረኝ በዓል ውይይት ላይ እንዲህ ያለ ነገሮች ተነስተው የተወሰነ ነገር ስላለባቸው ማለት ነው። ትልቁ ቁም ነገር ምንድነው? ቤተክርስቲያን እንደ ኢርሻድ ምንድነው ያላት ሀሳብ እዚህ ጉዳይ ላይ ነው።
ያለው ሀሳብ ምንድነው? ከጥንት ጀምሮ ምናልባት ሊተርጂካል የሆኑ ጽሁፎችን ካየን አምልኮ ላይ የምንጠቀምባቸውን አምልኮ የሆኑ ለምሳሌ ቅዳሴያትን ቅዳሴ ያዕቆብ ዘስሩግ እሱን ጠቅሰናል። ቅዳሴ አኩቴተ ቁርባን ዘቅዱስ ቄርሎስን እሱንም ጠቅሰናል። እነዚህን ጠቅሰን አሳይተናል። ምንድነው ተብሎ የሚጠሩት? መሰዊያ፣ እሺ፣ ቅዱስ ጠረጴዛ። ስለዛ ይሄ ነገር ቅዱስ ቁርባን የሚሰናዳበት እንጂ ሌላ ራሱ የብሉይ ኪዳን ታቦት እንዳልሆነ ልብ ልንለው ይገባል። እንግዲህ ይህን ነገር ወጥተው መምህራኑ ለነገሩ በግልጽ መናገር ጀምረዋል። አንድ ወቅት ላይ መምህር ብርሃኑ አድማስ የብሉይ ኪዳን ታቦት የለንም ብሎ በግልጽ ተናግሯል። እንግዲህ ያለው እዚህ የአክሱም ጽዮን አለች የምትባል አለች። እንግዲህ እሱ አምልኮዋን የሚፈጸምባቸው እንደሱ ሳይሆኑ እንግዲህ ከታሪክ አንጻር ያ ነገር አለ ተብሎ ይነገራል። ይሄኛው ግን ታቦት ብለን ብንጠራው የአዲስ ኪዳኑ ታቦት በጣም ልዩ ነው። የራሱ የብሉይ ኪዳን ታቦት አይደለም። ስለዛ ከዛ ጋር የሚገናኝ ነገር የለውም። እዛኛው ላይ ቅዱስ ቁርባን የሚሰናዳበት አይደለም የብሉይ ኪዳኑ። ፎርዛ ማተር መሰዊያ ራሱ ነው የሚል በግልጽ እንደዚህ አይነት ነገር የለም። የብሉይ ኪዳኑ ታቦት መሰዊያም ራሱ አይደለም። ላይ ስርየት መክደኛ ይደረግበታል፣ መሰዊያ ይኖራል ራሱ ችሉም እንጂ ታቦቱ ጽላቱን የሚይዝ ነው እና መሰዊያ ተብሎ በግልጽ የተቀመጠ እኔ አላቅም፣ የለም እስካዩት። ስለዛ ምንድነው በአጭሩ ይሄ አልታር መሰዊያ ነው። አሁን በእኛ ቤተክርስቲያን ያለው ታቦቱ ማለት ነው። ከዛ አንጻር እና ይገባል። ሰባሰብን 40 ሰው ይበቃናል። ዝቅ ያለውን ደግሞ ካሰባሰብን 80 ሰው በቂያችን ነው። 80 40 ወይንም 20 ሰው እሱን ያክል ሰው ነው የምንፈልገው። ዓርብ ዕለት ፕሮግራም ወይ ሮብ ዕለት ፕሮግራም እናዘጋጃለን። ከሁለት አንዱ ቀን እግዚአብሔር በፈቀደው ቀን ድንገት ዓርብ ሮብ ዕለት አንድ ስለሚሆን ድንገት የጾም መግቢያ ሊሆን ይችላል። መግቢያ ስለ የጾም ፍልሰታ ጾም የሚያዝበት ሊሆን ይችላል። ወይ ዓርብ ዕለት እናደርገውና ዘማሪያን መምህር ራሳቸው መጥተው ይህን መጽሐፍ ሀሳቡን እንዲናገሩ እዚህ ያሉ እህቶች ተሰባስበው ቅን ነገር እየሰሩ መሆኑን ለማሳወቅ ያክል ነው። በጣም ቴንኪዩ። 1000 ሰው ሰምቶኛል። እናትቀሩ ይህንን ነገር አሳክተን ቤተክርስቲያንን በማይረባ ነገር የራቁ ወንድሞች በቋንቋ እጥረት የራቁ ወንድሞች እህቶችን ለመመለስ የሚደረግ ጥረት ስለሆነ ተባበሩን ለማለት ያክል ነው። ቀኑ ሲደርስ ደግሞ እናሳውቃችኋለን። አመሰግናለሁ። እሺ ሻንቲሽ አንተ በጣም ጎበዝ ልጅ ነህ። እንደዚህ ነገር ሰዎችን በማስንደ ይባለው ኦርጋናይዚንግ በማድረግ አንዳንድ ጥሩ ሰዎችን ለይቶ ያውቃልና አፕሪሺየት እናደርጋለን። በጣም ጎበዝ ልጅ። ምንም አይደለም። ደስ ይላል። አሪፍ ነው። እግዚአብሔር ይርዳችሁ። ወይ የማስታወቂያ ሰዓት ከሆነ እኔም ላስተዋውቃ ቴኬል ቲዩብ ላይ ቪዲዮ ለቅቄያለሁኝ። ያው በሚገባ ተጀምሯል። ቴኬል ቲዩብ ላይ ቪዲዮ መልቀቅ። ዛሬም የተለቀቀ ቪዲዮ አለ፣ እየገባችሁ ዩቲዩብ ላይ ደግሞ አስቡት። ዝም ብሎ ቤት ተቀምጦ የሰራው ሳይሆን አውደ ምሕረት ላይ ነው። በጣም የሚገርም እኮ ነው። ተበላ አውደ ምሕረት ላይ ያስተማርኩን የለቀቀው። አዎ ኧረ ይመችህ። አይ ምንም እዚሁ ነው። ወደ መዝሙሩ እንዴ አንተ በጣም መሽቷል። ምንድን ነው ጨርስ እንጂ አሉ እኮ ምንም ሀራ ጠቃ ከተባልክ በኋላ አትሮንሱ ላይ ሳንጠግባ አመለጥከን እያሉ ለማንኛውም ልትሄድ በቃ ብስሪ ዘምርልና በቃ እንጨርስ። እንውጣ ቆይ አንዴ ይቅርታ አንዴ ብስሪ። በደርግም ሁከት አለ፣ ጦርነት አለ። እኔ እኮ አንድ ደቂቃ ላስተዋውቅ ስትለኝ ምን ልታስተዋውቅ ነው ብያለሁ። የተመታኝ ሴትዮ። እሺ ቀጥል። እሺ ብስሪ
በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ ኢሳያስ ሲያየው እጅግ አፈረ የተፈራ ነው የተከበረ የሰማይ ደጆች ተንቀጠቀጡ ለቅዱስ ስሙ ክብርን ሲሰጡ በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ ያልተቀደሰ ለምጽ ያነደደው እንዴት ይችላል ሊያመሰግነው በል ፍቀድልኝ ፍቅር ነህና ልግባ መቅደስ ላቅርብ ምስጋና በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ ዙፋን ታየኝ ትምክህቴ ሆይ ስትመሰግን በሰማይ ላይ ሲያመሰግንም ያልተደሰተ ባይተዋር አልሆን አልውጣ ካንተ በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ የተከበረ ነው በምድሩ ቅኔ ሞላበት ያንን ሰገነት ልቀላቀለው ተመኘው በእውነት